ኮንግራ ብያለሁ ባይዘ ስልክ ቁጥርህን ሳፈላልግ ነበር ሎኬሽን ላኪ ሳውዲ እኮ መምጣት ይችላልው እየነዳው እሺ ሲሪየስ ማርያምን ጌታን መምጣት ይችላልው እኮ እልክልሃለሁ አብሽር ማውጣት ይቻላል በመኪና እሺ ሲሪየስ የምሬን እኮ ነው ማለት ከወሰንኩኝ መምጣት ይችላልው አረ እንዶ ደስ ይለኛል ና ከዱባይ ወደ ሳውዲ መሸጋገር ስለሚቻል በመኪና የስንት ቀን መንገድ ነው ቆይ አረ አንድ ቀን ማታና ቀን ማርያምን በል ጌታ ሰላም ወድና የተከበራችሁ ቲክቶክ ጓደኞቼ ቡና የጠጣው ነው ቡና እንጠጣ ፊልተር ደግሞ ሙልጭ አድርጋ ሳምራኛለች ለማንኛውም ፊልተር የምጠቀመው አንዳንዴ ፊልተር ጥሩ ነው ሲባል ስለሰማው ነው ፊቴ ላይ ያለው ኮረኮንጅ እንዳይታይ ማለት ነው ለማንኛውም አንዳንድ ጥሩ ኢትዮጵያን እህቶች በቲክቶክ ያገኘዋችሁ ላመሰግናችሁ የመጣሁት ሌሎችም እንዲህ አይነት መልካም ልብ ያላችሁ እየመጣችሁ ተጫወቱ ዲጂዬ ለእናቴ ደውዬላት ዱአ አድርጊልኝ ስላት ላንቺ ዱአ እንድታደርግ ለእናቴ እንዲህ ብያታለሁ ለቤተሰቦቼ ደውዬ አባቴና እናቴ ጸሎት እንዲያደርጉልሽ ነግሬያለሁ ቲጂዬ እድሜሽ ይርዘም የሚሉ ልጆች አሉና በጣም ያሳዘነኝና አንጀቴን የበላኝ ደግሞ አንድ መልእክት አለ ለቤተ ክርስቲያን ብር እርዳታ ጠይቄ አንድ ጓደኛዬ ምን አለች ያው የቲክቶክ ጓደኞቼ ማለት ነውና ቲጂዬ ብሩን ሰሞኑን አስገባታውን ስትል ብሩን ሪሲቱን አምጪና አባ ጸሎት ያርጉልኝ ስላት ምን እንዳለች ታውቃላችሁ እኔ ችግር የለብኝም እኔ ጥሩ ቤት ነኝ መዳሜም ጥሩ ናት እግዚአብሔር ይመስገን እናቴና አባቴን ዘንድልኝ ይላሉ ግን ቲጂዬ ለአንቺና ሳውዲ አረቢያ ውስጥ ላሉ ለተራቡ ለተጠሙ ለተቸገሩ ድምፅ ላጡ ለታፈኑ እህቶቼ አባ ጸሎት ያርጉልኝ አያሳዝንም አያሳዝንም ወገን በዚህ ያክል ወገኑ ሲያስብ ትላንትና ወዲያ መታረቧት ያለቀሰችው ልጅም እግዚአብሔር ይመስገን ሰዎቹ ምግብ ሰጧት ብር ሰጧት ልብስ ገዙላት ብቻ ሰዎቹ ተቀየሩ አለች የእናንተ ጸሎትና እንባ ታሪክ ይቀይራል በእውነት ነው የምላችሁ በደንብ ጸሎት እንደራረግ እስቲ ተሰብስበን እናልቅስ እንለምን እግዚአብሔርን ለመለመን ማልቀስ የምላችሁ እንጂ ይሄ ችግር ለቅሶ አይደለም ወደ እግዚአብሔር እናልቅስ እውነት እግዚአብሔር በአንዴ ታሪካችንን ይቀይራል መጀመሪያውንም ነግራይ ነበር ያቺ ልጅ መስማት ነበረብኝ ግን አሁንም አንቀታኛለች እሱ ሰራተኛ ነች ብሎ ሲለኝ ከሌላ ሰው ብሰማ የማመን እድሌ ሰፊ ነበር ብላ አለች ግን አሁን ሸኝቷታል ተባለ ልጅቷን ቢሆንም እኔ ከሱ ጋር አልመለስም ብላለችና ጊዜ ማናቀው ነገር ምንድነው እኛ 100% ራሳችንን ሰዎች ላይ እንጥላለን ነው ምን ለፋለትን ነገር ማወቅ አለብን ቲጂ አሁን ያቺ ልጅ ነቀቻለሁ ብላ ስላለች ብቻ ደስ አለኝ ገብቶሻል ያለች ነገር ቢያንስ ትንሽ እንኳን ምክር ሰርቷል በጣም ራሴን እንዳዳምጥ አረክሽኛ አንቺ ብላ ነው የተነሳችው ምግብ እየበላን ነበር አስተውሳለሁ እና እንደዚህ በገንዘብ ብቻኛውም እንደዚህ በገንዘብ ዙሪያ ራስሽ አትጣይ ገንዘባችሁን ይዛችሁ መሄድ ያለበት እናንተን ያለ ይቆያል መሄድ ያለበት ይሄዳል አለቀ ምትለፉት የተሰደዳችሁት ለገንዘብ ነው ሰላም ውድና እየተከበራችሁ የቲክቶክ ጓደኞቼ ሰላማችሁ ብዝዝት ይበል እነዚህ ልጆች እንግዲህ ቲማቲም እየለቀሙ ነው ምንም አይሉም ፈገግ ብለዋል እኔ እውነቴን ነው የምላችሁ የኢትዮጵያ ኤጀንሲና የኢትዮጵያ ደላላ አንዳንድ ህገወጦችና ለዜጋችሁ የማደነግጡና እዚህ ሳውዲ አረቢያ ውስጥ መተርጀማ ወይንም ደግሞ አስተርጓሚ ሆናችሁ የተቀመጣችሁ መድኃኒዓለም እንጀራችሁን ይዝጋው ልጆቻችሁን አልረግምም እናንተ ለልጆቻችሁ አትግቡ የመኪና አደጋ ይብላችሁ ያላሰባችሁት ጥይት ይብላችሁ ያላሰባችሁት አደጋ ይብላችሁ እህቶቻችን ሲያለቅሱ ራብን ሲሉ አርፈሽ ስሪ የምትለው አስተርጓሚ እመቤቴ እንጀራህን ትዝጋው በሰላም አትግባ ለልጆቻችሁ አትገኙ ለልጆችሽ አትግቢ ለምታፈቅሪው አትግቢ
ኢትዮጵያ ውስጥ ቁጭ ብላችሁ ደግሞ ከደላላ የተቀበላችሁ ከላካችሁ በኋላ ዝም ብለሽ ስሪ መደብ ላይ ተኝተሽ የምትሉ አሁ ኢትዮጵያ መደብ ላይ ተኝቶ ሳር ቤት ውስጥ ትል እየተራገፈ ከትል ጋር በልቶ ነው ያደገ። ይሄ እኮ ዜግነታችን ኢትዮጵያዊነታችን እንጂ የሚያሳፍረን አይደለም። አንተም ትላንትና ከቁርበት ከፍራሽ ላይ ከቁርበት ፍራሽ አተ ከቁርበት ነው መታ አዲስ አበባ ገብተ የታጠብከው። እያንዳንድ ሙጀላ ሙላ ማለት ነው የማያውቃችሁ ታጠቢ ደላላና ኤጀንሲ ተብዬ ማለት ነው። እዚህ ብሏችሁ ግራ ብሏችሁ ቀኝ የማታውቁ ማለት ነው። መታችሁ እዚህ አዲስ አበባ ደርሳችሁ ሰልጥናችሁ ዛሬ ዜጋችሁን ሽጣችሁ ለዜጎቻችሁ ስልክ የማታነሱ የምትነዱት መኪና ተገልብጦ እናንተን ይብላ። ልጆቻችሁን አይንካ። ሚስቶቻችሁን አትዩዋቸው። የሴቶቹ እንባ ቤታችሁን ጎርፍ አድርጎት ይውሰድ። የሴቶቹ ደም ቤተሰቦቻችሁን ጎርፍ አድርጎት ይውሰድ። ከልጆቻችሁ ውጭ ልጅ አይረገምም። እንጀራ አይውጣላችሁ። እውነቴን ነው የምላችሁ፣ ዘራችሁ አይውጣ። አትባረኩ። አደጋ ይብላችሁ። መልካሞቹን አላልኩም፣ ጥሩዎቹ መልካሞቹ መልካም ይቅጠማችሁ፣ ክፉዎቹ ግን ክፉ ይቅጠማችሁ። እንዳንቺን ነገር ሳስበው እንዴት ይገባኛል። ግርም ይለኛል የማደርገው ሳጣ ትቅርብኝና ልብ አልቆርጥ ይለኛል አልቆርጥ ይለኛል። አንድ ሰሞን መጣሽ ተስፋ እየበቀብሽኛ አለው ትይና ታባብኝና ደሞ ለአንድ ሰሞን ታስቀምጥኛለሽ ከፈሽ እንደገና ደሞ እንደገና ማሮቼ ውዶቼ ፍቅሮቼ ማለት ነው። ፎሎ እንዳትረሱ ማለት ነው። እንዴት ነው ያው ስለወጣሁኝ እንጂ ጸጉሬን ያሰርኩት ታውቃላችሁ። ጸጉር ማሰር ትቻለሁ። እንዴት ነኝ ዛሬ? ሰላም ዩቱብ ጓደኞቼ፣ ዩቱቤን ሰብስክራይብ እያደረጋችሁ ቤቴን ፎሎ እያደረጋችሁ ተቀላቀሉ፣ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁ። ለማንኛውም ቤቴን ፎሎ እንግዲህ ቲጂዬ ስትሄድ ማለት ነው። ኧረ ተይ ቲጂ እያላችሁ ማለት ነው። እና ዩቱቤን ሰብስክራይብ አድርጉ። ለቤቴ አዲስ የሆናችሁ ቤቴን እንዴት ነው እናንታችሁ? እንግዲህ አሁን ዛሬ ቲጂ ጃዛ እየወጣች ናት እና ምን ይጠበስ ቲጂ ጃዛ ስለምትወጣ ምን ይጠበስላችሁ? እንዴት ነው እናንታችሁ? እንዴት ነው ቲጂ ታምራለች? አይ ቲጂ አምሮብሻል እውነት ወይ ቲጂ? ይገርማችኋል ዛሬ እንዴት ነው እረፍት ልወጣ ብዬ እንዴት ነው አምሮብኛል። እርግጠኛ ነኝ አምሮብኛል። ወዳችኋለሁ። ቻው። ይሄ የጓደኛዬ ቤት ነው። አሁን አስጎበኛችኋለሁ። ጠብቁ። እሺ ቲጂዬ እንዴት ነሽ? አምሮብሻል በሉኝ። እንግዲህ መቼም ማድነቄ እናንተ እንትን ነው እና ምንድን ነው የምትለው ያቺ ኤጀንሲ እንደዚህ ነው ጫማውን ነው አይደል የምታሳያችሁ? ሀቢቢ ፎሎ አድርጉ የጀማአ ሀቢብቲ እንዴት ነው ፎሎ ያደረጋችሁ? ለማንኛውም ያው ዛሬ እንግዲህ ረመዳን ነው፣ የእረፍት ቀናችን ነው እና ቲጂ ይሄን ትመስላለች። ዩቱብን ሰብስክራይብ አድርጉ ሀቢቢ፣ ፎሎ፣ ኮፒ ሊንክ ምናምን እንዳትረሱ። ቲክቶክ ላይ ዩቱቤን ደግሞ ሰብስክራይብ አድርጉልኝ። ዩቱቤን ሰብስክራይብ አድርጉ የጀማ
ውድና የተከበራችሁ የቲክቶክ እና የዩቲዩብ ጓደኞቼ ዩቲዩቤን ሰብስክራይብ አድርጉልኝ። ሀቢቢ ጫማዬን አስተያየት ስጡልኝ፣ ላለባበሴ አስተያየት ስጡልኝ። ለማንኛውም ዩቲዩቤን ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አከብራለሁ። ሰላም ሰላም ውድና የተከበራችሁ የቲክቶክ ጓደኞቼ ይሄን ቪዲዮ ሼር ኮፒ ሊንክ አድርጋችሁ እነዚህ ሰዎች ካሉበት ቦታ ኢትዮጵያ ውስጥ ያሉ ኤጀንሲዎች ናቸው ሁለቱም። አንዱ ሊደበድበው ነው፣ አንዷ ሴቷ ደግሞ የምትናገረውን ስልኳን እየጎረጎረች ቢሮ ውስጥ ቁጭ ብላ የምታደርገው ነገር ጎበዝ ጀግና ብየዋለሁ። ሂዶ እንደዚህ ቁጭ ብሎ የቀረጸውን ሰውዬ በጣም አድንቄዋለሁ፣ አክብሬዋለሁ። እያንዳንዳችሁ ቤተሰቦቻችሁ እንደዚህ ስቃ ውስጥ ስትሆኑ ድብቅ ካሜራ እየያዙ እየገቡ እየቀረጹ ሶሻል ሚዲያ ላይ መልቀቅ ነው ያለው አማራጭ ይሄ ብቻ ነው። እንደዚህ ለህግ ስናቀርባቸው እንደዚህ ቪዲዮአቸው ሲለቀቅ ቪዲዮውን ዱዊት አድርጌያለሁ፣ ገብታችሁ እዩት። ፎቶአቸውን ለጥፍላችኋለሁ። በዚህ ኤጀንሲ የመጣችሁ እነዚህ ሰዎች የምታውቁ ለህግ አስቀርቧቸው፣ እንዲታሰሩ እንዲጠየቁ እናደርጋቸዋለን። ህገወጥ ደላላና ኤጀንሲን እንቃወማለን።